ሃሎ ጥፋት ሊመጣ ነው። አዋጅ አዋጅ! ምድር በእሳት ልትቃጠል ነው። ያለፈው ዘመን ጥንት ዘመን በውሃ በኖህ ዘመን በውሃ እንደጠፋች ዓለም አሁን በእሳት ልትቃጠል ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሃሎ ጥፋት ሊመጣ ነው። አዋጅ አዋጅ! ምድር በእሳት ልትቃጠል ነው። ያለፈው ዘመን ጥንት ዘመን በውሃ በኖህ ዘመን በውሃ እንደጠፋች ዓለም አሁን በእሳት እግዚአብሔር ያሳየኝ ጥቁር ሰውዬ ጭንቅላቱ የበሰበሰ እግራቹ ያበጠ ቀኝ እጁ ሽባ ሆኖ ጥቁር ደም የሚፈስ እግሩ የታሰረ ሰው አሳየኝ ጌታና ይሄንን ወደ አፍሪካ ለወጠው እግዚአብሔር። ምንድነው ብዬ ስጠይቀው እላይ የምታየው የወንጌል ብርሃንና ትልቅ ነገር የነበረው አፍሪካ ዛሬ ከጥቅም ውጪ እንደወጣች፣ በግራ በኩል ያለው ደግሞ ከጥንቆላ ከድግምት ጋር አብሮ በተሳሰረ ወንጌልን ማበላሸት፣ ናይጄሪያ በእነዚህ አካባቢ ያሉት ማለት ነው። ምስራቅ አፍሪካን ደግሞ እነዚህ ኢትዮጵያን፣ ሶማሊያን፣ ኤርትራን፣ ሱዳንን፣ ዩጋንዳን እነ ኬንያን ሁሉንም አስቡት። እነዚህ ሁሉ ያሽባ የሆነበት ምክንያት የእርስ በርስ ጦርነት ነው። በእርስ በርስ ጦርነት ምክንያት ንጹህ ደም ፈሷል። ከደም የተነሳ እርግማንና ምድሪቷ ኃይል ካለመስጠት የተነሳ ረሃብ፣ ድርቅ የሚፈራረቅበት እንደሆነ እግዚአብሔር ተናገረኝ። ከኢትዮጵያ በታች ያሉትን ደግሞ እነዚህን ደቡብ አፍሪካዎችን በሰንሰለት ታስሮ ነው ያሳየኝ። ያ በቅኝ አገዛዝ ውስጥ አይምሯቸው የታሰረ ሰው ለመሆናቸው ነጭ እንዲመሰክርላቸው የሚፈልጉ በጨለማ ውስጥ ጠላት የከተታቸው ናቸው። በእኔ እምነት አድዋን ድል ስናደርግ የአድዋ ድል የኛ ጀግንነት ታክሎበት አይደለም። ዋናው ሚስጥር እግዚአብሔር ይህችን ምድር በቅኝ አገዛዝ እንዳትገዛ ለዚህ እና ስነ ልቦና የተቃወሰ ነጭ አምላክ እንዳንሆን እግዚአብሔር ስለፈለገ ለዛ ዘመን ላሉት ድል ሰጣቸው። እነሱም እግዚአብሔርን ታምነው ነው የሄዱት። የማሸነፉ ምክንያት ለዚህ ለአፍሪካ መፈታት ምክንያት ነው። አሁንም ይሄ ጦርነት እንዳልኳችሁ ያንን ካየ በኋላ አንድ እጅ ከሰማይ መጣ ቀኝ እጅን ስትፈውስ፣ ቀኝ እጅ ደግሞ ጭንቅላትን ግራግንም እግርንም ሰንሰለትንም ሲበጥስ አየው። ይሄ አሁን ያለንበት ጦርነት እነሆ እሳት የማጥፋት ጾም ጸሎት አይደለም እናደርገው። ኢትዮጵያ ለአፍሪካ መፈወሻ ምክንያት ዳግም እግዚአብሔር እስከ ክርስቶስ ምጽአት ባለው ወቅት ውስጥ ይቺ ጨለማ ናት፣ ሶስተኛ ዓለም ብለው የፈረዱባት እግርቶች ያሰሯትን ሰንሰለት በጥሶ እግዚአብሔር በልማቷም ቢሆን በስኬቷም ቢሆን በወንጌልም ቢሆን ለዓለም የመጨረሻ አዲስ ንቅናቄ የሚፈጠረው ከአፍሪካ እንደሚሆን በእርግጠኝነት ዘመኑ የአፍሪካ ነው። ያን የአፍሪካ ዘመን ደግሞ ለመለወጥ እግዚአብሔር ምስራቅ አፍሪካን መርጧል። በምስራቅ አፍሪካ ደግሞ ይችን ምድር በጠላትነት ዙሪያን ወቁ። መንፈሳዊ ነው ጦርነቱ። እኔ ያየሁት ነገር አለኝ። በአደባባይ ላይ ትልቅ ስታዲየም፣ ትልቅ አደባባይ ላይ አፍሪካውያን ወጥተው ነፃነታቸውን የሚያውጁበት የእጅ አዙር ቅኝ ግዛት አሰራርን፣ በማይበቅል ስንዴ መዋረድን፣ ልመናን፣ እርዳታን እኔ መቼም ሁሌም የምጸልየው እኔ የሚመራኝ መንግስት በእርዳታ በጀት የሚመድብ መንግስት እንዲሆን አልፈቅድም። ይህን ታሪክ ሊለውጥ የሚችል የእግዚአብሔር ክብር እቺም በረሃብና በውርደት በእርስ በርስ ጦርነት የምትታወቀውን አገር መልሰን ለልጆቻችን ላናስረክብ እግዚአብሔር መፍትሄ የሚሰጥበት ወቅት እንደመጣ አፍሪካ እንደምትፈታ ለዚህም እግዚአብሔር ጾሙ እሳት ልታጠፉ አይደለም፣ ያውን ችግር ለማጥፋት አይደለም፣ ዘላቂ ሆነው አፍሪካን አንድነት ፓን አፍሪካን እንደገና የምንሰራራበት በተናቀ ሕዝብ መካከል የእግዚአብሔር ክብር እንዲገልጥ እግዚአብሔር ክብሩን እንደሚገልጥ ይሄን ተናግሮናል። እግዚአብሔር ደግሞ ያደርገዋል። ክብር ለእግዚአብሔር። ዘፍጥረት ምዕራፍ 7 ላይ ቁጥር 17 ላይ እንደዚህ ይላል፣ የጥፋት ውሃ በምድር ላይ 40 ቀን ነበረ። ውሃውን በበዛ
በዛ፣ መርከቢቱን አነሳት፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃው አሸነፈ፣ በምድር ላይ እጅግ በዛ፣ መርከቢቱ በውሃ ላይ ሄደች። ውሃው በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ታላላቅ ተራሮች ሁሉ ተሸፈኑ። ውሃውም ወደ ላይ 15 ክንድ ከፍ ከፍ አለ። ተራሮችም ተሸፈኑ። በምድር ላይ ያለ ሥጋ ያለው የሚንቀሳቀስ ሁሉ፣ ወፍ፣ እንስሳ፣ አራዊት፣ ምድር ሁሉ የሚርመሰመስ ተንቀሳቃሽ ሁሉ፣ ሰው ሁሉ ጠፋ ይላል። በዚህ ክፍል ውስጥ ታሪኩን የምናየው በኖህ ዘመን የተደረገውን ታሪክ ነው። በዚህ ታሪክ ላይ ወደ ኋላ ሄደን ስናይ የዚህ ሁሉ ጥፋትና ውድመት ምንጩና ማዕከሉ ኃጢአት ነው። የሰው ልጆች ኃጢአት፣ ክፋት፣ አመጽ፣ ጥላቻ በበረታበት ጊዜ እነዚህ አደጋዎች በምድር ላይ እንደተከሰቱ እንመለከታለን። በተለይ ሄደን ስናነብ መጽሐፍ ቅዱስ የያዛችሁ ምዕራፍ 5 ላይ እንዳውም ከቁጥር 24 ጀምሬ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ለሐሜን ወለደ። ማቱሳላም ለሐሜን ከወለደ በኋላ የኖረው 782 ዓመት ነው። ወንዶችም ሴቶችም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆኖ ሞተ። ለሐሜም ሞተ፣ 82 ዓመትም ኖረ፣ ልጅን ወለደ። ስሙን እግዚአብሔር በረገማት ምድር ከተግባራችንና ከእጃችን ሥራ ይህ ያሳርፈናል ሲሉ ኖህ ብለው ጠራው። ለሐሜም ኖህን ከወለደ በኋላ እያለ ይናገራል። በመጀመሪያ ታሪክን ስንመለከት ከአዳም ጀምሮ ኃጢአትን በሰሩ ጊዜ አዳምና ሔዋን ኃጢአትን በሰሩ ጊዜ በዚህ ኃጢአት ምክንያት ኤደን ገነት ማለት ደስታ፣ ስኬት፣ ብልጽግናን፣ ሀብትን፣ ሰላምን፣ ግንኙነት፣ ጤናማ ቤተሰብነትን ያካተተ ሙሉ ሰርቶ ማሳያ ነበረ። እግዚአብሔር ይህንን ሰርቶ ማሳያ የስኬትን፣ የህብረትን፣ የሰላምና መልካም ግንኙነት ያለበውን ኤደን ገነት እግዚአብሔር የሚገኝበትን ስፍራ ወስዶ በዓለም ሁሉ እንዲሞሉ አዳምና ሔዋንን ኃላፊነት የመግዛት የማብዛት ዓላማ ተሰጣቸው። ይህን ዓላማ የሚያሰናክል ኃጢአት በመሥራታቸው ምክንያት ከኤደን ገነት እንደተባረሩ እንመለከታለን። ከዚህ በኋላ እግዚአብሔር ካባረራቸው በኋላ ምድር እንደተረገመች እዚህ ክፍል ውስጥ እንዳየነው ኖህ ማለት እግዚአብሔር በረገማት ምድር ከተግባራችን ከእጃችን ሥራ ሁሉ ያሳርፈናል ሲሉ ኖህ ብለው ጠሩት ይላል። ተረገመበትም ምክንያት ላሳያችሁ ነው። ምድር ያ መልካም የሆነው ኅብረት የሆነው ሰላም የሆነው ኃጢአት ምክንያት እንደተረገመና ከኤደን ገነት እንደተባረሩ ምድር በዛ ምክንያት እርግማን እንደደረሰ ነው የምናየው። እሱ ብቻ አይደለም። ከእርግማኑ በኋላ ምዕራፍ 4 ላይ ሄደን ስናይ ከኤደን ገነት አዳምና ሔዋን ከተባረሩ ከጥቂት ጊዜ በኋላ 2 ልጆች እንደወለዱ መጽሐፍ ቅዱስ ይናገራል። አዳም ሚስቱን ሔዋንን አወቀ፣ ጸነሰች፣ ቃየልን ወለደች። እርሱም ወንድ ልጅ ከእግዚአብሔር አገኘዋለች። ደግሞም ወንድንም አቤል ወለደች። አቤል በግ ጠባቂ ነበር፣ ቃየል ደግሞ ምድርን የሚያርስ ነበረ። ከብዙ ቀን በኋላ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤል ደግሞ ከበጎች በኵራትን አሰብን አቀረበ። እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየል እጅግ ተናደደ፣ ፊቱ ጠቆረ። እግዚአብሔር ቃየልን አለው፣ ለምን ተናደርክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያምር አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ላይ ንገስባት። ቃየል ወንድሙን አቤልን ወደ ሜዳ እንሂድ አለው። በሜዳም ሳለ ቃየልም በወንድሙ በአቤል ላይ ተነሳበት፣ ገደለው።
እግዚአብሔር ቃየልን አለው፣ ወንድምህ አቤል ወዴት ነው? እርሱም አላውቅም የወንድሜ ጠባቂ ነኝን አለ ይላል። አዳምና ሔዋን ከኤደን ገነት ከተባረሩ በኋላ ልጆች እንደወለዱ እናያለን። የመጀመሪያው ልጅ ቃየል ነው። ቃየል ገበሬ ነው። ሁለተኛው ልጅ አቤል ይባላል። አቤል ደግሞ እረኛ ነበረ። እነዚህ ሁለቱም ቃየልም አቤልም እግዚአብሔር አዳምና ሔዋንን ከእግዚአብሔር ጋር ኅብረትና ግንኙነት እንዲያደርጉ መሰዋዕትን አስተምሯቸው ነበርና ያስተምሮት ልጆቻቸውም ተግባራዊ ለማድረግ ምንድን ያደረጉት? ሁለቱም መስዋዕት እንዳቀረቡ እናያለን። ግን በዚህ መስዋዕት አቀራረብ ላይ ችግር ነበረ። እነዚህ ሁለቱም እግዚአብሔር ለምን እህል አቀረብክ? አንተ ከብት ስላቀረብክ አደረግ። ሁሉ ያለውን መስዋዕት አቅርበዋል። ሁለቱም የኃጢአት መስዋዕት ደም ነው። እንደገና የምስጋና መስዋዕት ደግሞ እህል ቁርባን ይቀርባል። እግዚአብሔር ይህንን መስዋዕት ላይ በእነዚህ ሁለት ሰዎች ላይ ልዩነት ያየበት ትልቁ ነገር አንድ ነገር ነው። በራእይ ምዕራፍ 11 ላይ ምን ይላል? በትር የሚመስል ቁጥር 11 ላይ ቁጥር ማለት 11 ምዕራፍ 11 ቁጥር 1 ላይ በትርን የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ አንተም ተነስተህ እግዚአብሔርን መቅደሱና መሠዊያውን በዚያ የሚሰግዱትን ለካ፣ በመቅደሱ ውስጥ ያሉትን እዳሞ ለአሕዛብ ተሰጥቷልና ተው አትለካው እያለ ይናገራል። እግዚአብሔር ለዮሐንስ ራእይ ውስጥ ካሳየው ነገር አንዱ መለኪያ፣ መመዘኛ፣ መፈተሻ፣ መመርመሪያ በትር እንደሰጠውና ይሄም መቅደሱና እንደገናም ደግሞ በመቅደሱ ውስጥ የሚያመልኩትን አምላኪዎችንም እንደገና መስዋዕቱንም ለካው ብሎ ይላል። እግዚአብሔር ጋር መስዋዕት ስላመጣን፣ እግዚአብሔር ጋር ስለጸለይን፣ እግዚአብሔር ጋር ሥራ ስለሰጠን ተቀባይ ፊት የተመዘነ ነው። እግዚአብሔር መቅደሱን ለካው። እንደገናም ደግሞ በዛ የሚሰግዱትን አምላኪዎችን መስዋዕት አቅራቢዎችን እነሱንም ለካ፣ የቀረቡትንም ደግሞ መስዋዕት ለካ ብሎ እግዚአብሔር የሚለካ አምላክ እንደሆነ በዚህ ቦታ ላይ እናያለን። አሁን አቤልና ቃየል ቃየል አቀረበ፣ አቤልም አቀረበ። አቤል በጎችን አቤል አንደኛ በኩሩን ነው ያቀረበው፣ ሁለተኛ የሰባውን ነው። ቃየል ግን እህል አቀረበ ይላል መጽሐፍ ቅዱስ። እግዚአብሔር አቤልንና መስዋዕቱን አየ፣ ቃየልና መስዋዕቱን አላየም ይላል። በእግዚአብሔር ፊት ተቀባይነት ያገኘው አቤል ነበረ። አቤል ለምንድን ነው ያቀረበው? ለምን እግዚአብሔር አየ ብትሉ፣ እነሆ ስለለመደው ሥርዓቱን ሃይማኖታዊ ተግባርን ለማስፈጸም ሳይሆን ከልብ እምነት በመነሳት እግዚአብሔርን በማፍቀር እግዚአብሔርን በመፍራት እግዚአብሔርን በመውደድ ምክንያት የመጀመሪያ የተባዙትን የተራቡለትን በጎች ሳይሆን በኩሩን በጉን አቀረበ። በኩር በግ ለማቅረብ ደግሞ የልብ ውሳኔ ነው። የተዛባውን አይደለም፣ የተራባውን አላቀረበም። ወገኖቼ ያቀረበው ነገር ምን ነው? መጽሐፍ ቅዱስ የሚለው በኩሩን አቀረበ። ከበኩሩ ውጭ ፍቅር ስለሆነ የሰባውን ልፋጩን አይደለም፣ ምራጩን አይደለም፣ እግዚአብሔርን ይመጥናል ብሎ ያሰበውን እሱን ለእግዚአብሔር አቀረበ። ይህን ጊዜ እግዚአብሔር መጣና መጀመሪያ መስዋዕቱን አላየም። የአቅራቢውን፣ የአምላኪውን፣ የጸላዩን፣ የሰጋጁን ልቡን አየው። ልቡ በሱ ፊት ቅን ነበረ፣ እምነትም ነበረው። ስለዚህ የአቤልን ተቀበለው እግዚአብሔር። የቃየልን ግን እግዚአብሔር አልተቀበለም። እህል ለምን አቀረብክ አይደለም። ልቡ ተመረመረ፣ ተፈተሸ፣ ተለካ፣ ተመዘነ። በእግዚአብሔር ፊት ተቀባይነት አልነበረውም።